እንጂ እምቢ ያልክ ይለዋል። የዛ ሰው ዕጣ ፈንታ እኛ ጋር እንዳይደርስ ዛሬም በእስልምናችን ጽናት ያስፈልገናል። ረሱል አለይሂ ሰላቱ ወሰላም ላ ቱሽሪክ ቢላሂ ወኢን ዑዚብተ ወሑሪቅት፣ የትኛውም አይነት ቅጣት ቢደርስብህ የትኛውም አይነት ቃጠሎ ቢያገኝህ በአላህ ላይ ለማጋራት ግን ፍቃደኛ አትሁን። ለምን? ያለችን አንድ ነፍስ ነች፣ በሞት እንገላገለዋለን ለዲናችን ክብር ብለን። የአኺራውን የጀሃነም እሳት ግን በምንድን ነው የምንገላገለው? ማንስ ሊያወጣን የሚችል ዘመድ ይኖረናል? ወማ ሊዛሊሚነ ሚን አንሳር፣ ከእሳት የሚታደግ ለዛሊሞች ለበደለኞች ረዳት ዘመድ የላቸውም። ያ ከሆነ ከአኺራው የዱንያው ይቀላልና ሐታ ፈተናው ከመጣብን እንኳን አላህ ጽናቱን እንዲሰጠን መጣር አለብን። ዛሬ በፍቅር ሰበብ ወንድና ሴት በሐራም መንገድ ጓደኝነት ይጀምራሉ። በተለይ ካፊሩ ላንቺ ብዬ ልስለምልሽ ይልና ያታላታል። ለምን? ላኢላሃ ኢላላህ ሙሐመዱን ረሱሉላህ ታለ ሰልሟል ማለት ነው ብላ ትታለላለች። ለነሱ በንግግር የሚገኝ ኩፍር ወይ ኢማን ስለሌለ በዲናቸው ከልቤ እስካላመንኩ ድረስ በምላሴ እንደፈለኩ ብናገር ምንም ችግር የለውም ስለሆነ ለዲኑ የሱን ዲን ስለማይነካበት በምላሱ ላኢላሃ ኢላላህ ብሎ እሷን መያዝ ግን ይፈልጋል። ከዛ ነገ ካረገዘች ወይ ከወለደች በኋላ ወደ እምነቴ ተመልሻለሁ ፈቃደኛ ከሆንሽ እኔን ላለማጣት ነይ ወደኔ ኩፍር ነው የሚለው። እህቶቻችንን በዚህ መልክ ነው የሚያታልሏቸው። የኛ ወንድሞች ግማሹም በጫት በምን የደነዘዘ ስለሆነ ከጋብቻ ይርቃላ። ይሄንን ቀዳዳ አይሸፍንም። በእንደዚህ አይነት ነገር ዲናችን እየተፈተነ ስለሆነ አላህን ልንፈራ ይገባል። በዲናችን እንጽና። ወንድሞችም ለእህቶች ፈተና ላይ መውደቅ ሰበብ መሆን የለብንም። ከመስመር አንውጣ። ቀስ በቀስ ከመስመር መንሸራተት አለ። በሂጃባችሁ ላይ ሴቶች ኢስቲቃማ ሊኖራችሁ ይገባል። መጀመሪያም ሂጃብን የምትለብሱበት ዋናው ዓላማ ፋሽን እንዲሆን አይደለም። ቅርጽ ኖሮት ውበት እንዲስብ አይደለም። አላህ ስላዘዛችሁ ነው። አገራችሁ በረሃ ነው፣ በጣም ያቃጥላል። በዚህ በበረሃ ጭራሽ ሙሉ ሂጃብ አድርጋችሁበት ቃጠሎውን አስቡት። ግን ለማን ብዬ ነው የምቃጠለው ብላችሁ ስታስቡ የዛኔ ነው ውስጥ ትርጉም የሚኖረው። ላዘዘን ጌታ ብለን ነው ሂጃባችንን የምንጠብቀው ከሆነ ከአኺራው ቃጠሎ ሙሉ በሙሉ አላህ ይጠብቃችኋል። አላህ ይጠብቃችሁ። ምንም አይደለም የዱንያው። ዛሬ ካፊሯ ተቃጠልኩ ብላ ተራቅቷ ብትሄድም የኛ አርአያ አይደለችም። ዛሬ ነፃነት መስሏት ብትራቆት ነገ የምትለብሰው ሂጃብ ግን ከእሳት የተሰራ ሂጃብ። አንቺ ግን የክብር ሂጃቡን አኺራ ይጠብቅሻል። ለምን? ሂጃብ ደርበሽበት በዛ ላይ ጅልባብ ሆኖ ኒቃቡን ጨምረሽ ልብሱ ጭራሽ ጥቁር ሆኖ ከፀሐዩ ጋር ሲገናኝ ቃጠሎውን እኛ ወንዶች ፊል ባናረገውም ስሜቱ በባለቤቶቻችን በሌሎቻችን ይገባናል። ግን ለማን ተብሎ ነው ይሄ ሁሉ ቃጠሎ ነው? ለጌታችን ህግ ስንል ነው ከሆነ ሂጃባችንም አላህ ባዘዘን መሆን አለበት። ሂጃቡ ሰፊ ሆኖ መጥበብ የለበትም፣ ቅርጻችን እንዳይታይ። ሂጃቡ ምን ለብሰው ወፍራም መሆን አለበት፣ ስስ መሆን የለበትም፣ አሳልፎ ገላችንን እንዳያሳይ። በራሱ በውበት ያጌጠ ትኩረት የሚስብ መሆን የለበትም። ዓላማና ግቡ ሂጃብ ለመሰተር እንጂ አትኩሮት ለመሳብ አይደለምና ማለት ነው። ሙሉ ሰውነታችንን የሚሸፍን መሆን አለበት። ፋሽን ብለን እያሰራን መጀመሪያ የምንለብሰው የነበረውን ጅልባብ ከአንገት በላዩን እንቆርጥና በዛ ላይ ሂጃብ ወይም ደግሞ ሻርብ እናስገባበታለን። ሌላ ልዩ አትራክቲቭ እንዲሆን ይደረጋል። ለምን ዓላማ ነው የምንለብሰው? ዓላማውን መዘንጋት የለብንም። ነቢያችን አለይሂ ሰላቱ ወሰላም ስለ 3 ሰዎች ተናግረዋል። ከዛ ውስጥ ስለ አንዱ ሲናገሩ ምንድነው ያሉት? ወደፊት 3 ሰዎች አሉ አሉ። አኺረ ማን ነው? ሲንፋኒ ሚን ኡመቲ ሚን አህሊ النار ለም አረሁማ። ከኔ ኡመት 2 ቡድኖች አሉ፣ የእሳት ሰዎች ናቸው፣ አሁን የማላያቸው ወደፊት ይመጣሉ አሉ። ሁለተኛውን ሲናገሩ ምን አሉ? ወኒሳኡን ሴቶች ይመጣሉ፣ ካሲያት ልብስ የለበሱ ናቸው፣ ነገር ግን ዓሪያት የተራቆቱ ናቸው። ምን ማለት ነው? ለብሰዋል፣ ተራቅተዋል። 2 ተቃራኒ ነገር በአንድ ስብዕና ውስጥ እንዴት ሊታይ ይችላል? ሼኽ አብዱል መጂድ አዘንዳኒ ሐፊዘሁላህ አልኢማን በሚለው ኪታባቸው ላይ ሲያብራሩት ይሄን ምን ይላሉ? 3 ትርጉም ነው የሰጡት። አንደኛ ሴቷ ልብስ ለብሳለች አልለበሰችም እንዳይባል፣ ለብሳለች እንዳይባል ደግሞ የለበሰችው ልብስ ስስ ከመሆኑ የተነሳ አሳልፎ ገላዋን ያሳያል። አልለበሰችም ራቁቷን ነች። ለብሰው የተራቆቱ አሉ። ሁለተኛው ትርጉሙ ሸፋፍ በጣም ጠባብ ነው የለበሰችው እንደ ታይት አይነት። አልለበሰችም እንዳይባል ጨርቁ ሰውነቷ ላይ አለ። ለብሳለች እንዳይባል ግን የሰውነት ቅርጿን አጉልቶ ያሳያል። ለብሰው ራቁታቸው የሚሄዱ ሴቶች። ሶስተኛው ደግሞ እንደ ሚኒ ወይም ደግሞ አጠር ያለ ቀሚስ ነው የምትለብሰው። ከዛ ወደ ላይ ያለው ተሸፍኗል፣ ወደ ታች ያለው ደግሞ የተራቆተ ሆኗል።
ለብሰው ራቁታቸው የሚሄዱ ሴቶች፣ ማኢላት ባካሄዳቸው እየተንሻፈፉ የሚዘናበሉ የሆኑ በዚህም ተግባራቸው ሌላውን ወጣቱን ወንዱን ሙሚላት ወደ ራሳቸው የሚያዘናብሉ የሆኑ ይመጣሉ። ሩኡሱሁነ ከአስኒመቲል ቡኽቲል ማኢላ ራሶቻቸው ጸጉሮቻቸው ልክ እንደ ግመል ሻኛ ወደ ኋላ የተገተረ ነው የቆመ ነው። ላ የድኹሉነ አልጀነተ ወላ የጂዱነ ሪሐሃ ጀነትን አይገቡም ሽታዋን ራሷ አያገኟትም አሉ። እህቶቻችንን አላህ ከዚህ ይጠብቃቸው። ፈተናው እየበዛ ነው። ሌሎች ሰዎች ትላንት ሙስሊም ነበሩ አቋማቸው ጥሩ ነው የምንላቸው ስለተንሸራተቱ እነሱን ተከትለን መንሸራተት የለብንም። ወንዶችም እህቶቻችን እንዲበላሹ ፈተና መሆን የለብንም። ኢስቲቃማ ያስፈልጋል። በዲናችን መጽናት አለብን። ሂጃብ የምትለብሱበት ዋና ዓላማ ከገባችሁ ከዚህ ዓላማ ላይ አንሸራተታችሁ የሚችል ምንም ነገር የለም። ሙስሊም መሆናችሁ ተለይቶ እንዲታይ ብቻ ሳይሆን የአላህ ትእዛዝ ስለሆነ ነው። ሰላት የምንሰግደው አላህ ስላዘዘን ነው ከሆነ ሂጃብም የምትለብሱት አላህ ስላዘዛችሁ። ሰላትም ሆነ ሂጃብ ትእዛዙ ከላይ ከጌታ ከመጣ ትእዛዙን መተግበር አጅሩም የዛን ያህል ታላቅ ነው። ስለዚህ ምንም አየሩ ቢሞቅም ፈተናው ቢበዛም ከሂጃባችሁ ፈቀቅ ማለት የለባችሁም። አላህ ይጠብቃችሁ። እኛንም ፊትና ከመሆን አላህ ይጠብቃል። ኢስቲቃማ ወሳኝነት አለው። ለአንዱ ሰሃባ ከርሶ በኋላ ማንንም ሰው የማልጠይቀው የሆነን ነገር እስኪ በኢስላም አንድ ነገር ይንገሩኝ ሲላቸው ቁል አመንቱ ቢላህ ثم استقم ነው ያሉት። በአላህ አምኛለሁ በል ከዛም ጽና ነው ያሉት እስከ መጨረሻው። ኢስቲቃማ ወሳኝነት አለው። ስለዚህ በዲናችን መጽናት አለብን። አኺረን አራተኛና መጨረሻ ያለኝም ትንሽ ደቂቃ ስለሆነ አንድነታችን ላይ አበርትተን እንስራ። መለያየት የለብንም። በዘር መባላት የለብንም። አንተ ኦሮሞ ነህ፣ አንተ ሶማሌ ነህ፣ አንተ አማራ ነህ በሚል በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ባንዲራ ስር ያሉ ወንድማሞች ለላ ኢላሃ ኢላላህ ክብር ብለው ሊዋደዱ እንጂ በዘር ምክንያት ሊጣሉ አይገባም። አንድ ሙስሊም የሱ ዘር ተወላጅ ስላልሆነ ሌላን ሙስሊም ደሙን የሚያፈስበት ምንም ምክንያት የለውም። ነቢያችን አለይሂ ሰላቱ ወሰላም አልሙስሊም የአንድ ሙስሊም ሐቅ ይላል በሌላኛው ሙስሊም ላይ ሐራሙን ደሙሁ ወማሉሁ ወዒርዱሁ ብለዋል። ደሙን ያላግባብ ማፍሰስ እንደዚሁም ንብረቱን በከንቱ መውረስ በክብሩ ላይ መረማመድ ሐራም ነው ብለዋል። አይፈቀድም። በዘር የተለያየ ነው። አላህ መጀመሪያውንም ለለያይቶ ስለፈጠረን ወጀዐልናኩም ሹዑበን ወቀባኢለ ብለዋል። በጎሳ በነገድ ነው የከፋፈለን። ዓላማው መሳሪያ አንስተን ልንዋጋበት ሳይሆን ሊተዓረፉ እንድትግባቡ እንድትተዋወቁ ነው። ከዛ ውጪ ኢስላም አንድ አድርጎናል። በአላህ ቤት ውስጥ የሚሰበሰቡ ሙስሊሞች ከቀኝ ከግራ ከፊት ከኋላ ያሉት የተለያየ ብሔር ያላቸው ትከሻ ለትከሻ የሚገጥሙ ናቸው። ስለዚህ ነገ የውሙል ቂያማም ጀነት እንድንገባ አንድ መሆን መዋደድ አለብን። ረሱል አለይሂ ሰላቱ ወሰላም ላ ተድኹሉነ አልጀና ብለዋል። ጀነት በፍጹም አትገቡም ነው ያሉት ለሁላችንም። ምን እስክናረግ ሐታ ቱእሚኑ እስክታምኑ ድረስ። አይ ማመኑንማ አምነናል ስንል ወላ ቱእሚኑ አላመናችሁም አሉን። ተመለሰው ደግሞ እስከ መቼ? ሐታ ተሐቡ እስክትዋደዱ ድረስ። ኦሮሞውና ሶማሌው፣ አማራውና ትግሬው፣ ሙስሊሙ ካልተዋደደ አላመነም። ካላመነ ጀነት አይገባም ይባላል። ጀነትን ማግኘት የምንችለው ስንዋደድ ነው። ከዛም አንዱን ሰበብ ሲነግሩን ከብዙ ሰበቦች ውስጥ አፈላ አዱልኩም ዐላ ሸይኢን ኢዛ ፈዐልቱሙሁ ተሐበብቱም ከሰራችሁት ከተገበራችሁት ሊያዋድዳችሁ የሚችልን ነገር አልጠቁማችሁምን? አፍሹ ሰላም በመካከላችሁ ሰላምታን አፍሱ። ዛሬ ሰላምታ የቂያማ ምልክት ይሆን? ሰው ምንድነው የሚያደርገው? ለሚያውቀው ብቻ ነጥሎ ሰላምታ ይሰጣል። ወይ በዘር ነው ወይ በሰፈር በጓደኝነት ወይ በሆነ መንሃጅ አንድ መስመር ላይ ካለ እሱን ነጥሎ ሰላም ይለዋል፣ ሌላውን ይተዋል። ነብያችን ሰለላሁ ዐለይሂ ወሰለም ኢነ በይነ የደይ ሰዓ ብለዋል። ከፊት ለፊት ቂያማ አለ አሉ። ከምልክቱ አንዱ ተስሊሙ ኻሰቲን ሰላምታ በግል ይሆናል። ለሚያውቀው ብቻ በሰላምታ ይነጥለዋል። ይሄ የሙስሊሞች ባህሪ አይደለም። ሰላምታን ለምናውቀውም በግላዊ ማንነቱን ለማናውቀውም ሙስሊም መሆኑን እስከተረዳን ድረስ አሰላሙ አለይኩም ወራህመቱላህ ያዋድደናል፣ ያቀራርበናል። ዓለም አቀፍ እስላማዊ መግባቢያ ነው። ሌላ ምንም መግባቢያ የለንምና ማለት ነው። ስለዚህ ሁላችንም ወንድማማችነታችንን አንድነታችንን ልናጠናክር ይገባል። አላህ ወአዕተሲሙ ቢሐብሊላሂ ጀሚዓ ሁላችሁም በላኢላሃ ኢላላህ በቁርአን ገመድ
አንድ ሁኑ ተያያዙ ነው ያለው። መለያየት አይፈቀድም። ወላ ተፈረቁ አትበታተኑ ነው ያለው። ስለዚህ ወንድም እህቶች እስላማዊ አንድነታችንን እናጠናክር። ጠላት በዝቶብናል። ዛሬ ሀያላን ካልሆንን አንድ ካልሆንን ነገ እንደፈለገ ይጫወትብናል። ዛሬ በብሔር ከፋፍሎ ያጠቃን አካል ነገ በመንሃጅ ከፋፍሎ ይመጣናል። ከዛ የቀረውን ለማጥፋት ቀላል ይሆናል መንገዱ። የበፊት ክብራችን እንዲመለስ አንድ መሆን እንሆን ይገባናል። አላህ በሰማነው ተጠቃሚ ያድርገን።